ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? ባለፈው ፕሮግራማችን ከዶክተር አበበ ጋር የነበረን ትርጉም አዘል ጭውውት እንደተሳተፋችሁ ወይም እንደተከታተላችሁ ተስፋ አደርጋለሁ። ዛሬ ደግሞ የቀጣዩን ውይይታችንን እንቀጥላለን። አብራችሁን ቆዩ። ግንቡን ስናፈርስ በአንድ በኩል ያለውን ሐሳብ ያየን፣ እንግዲህ በዛኛው ዓለም ያለውን ሐሳብ ያየን። ቅድማ ትንሽ ነካ አድርገዋል። በዚህኛው ደግሞ ማህበረሰብ ውስጥ እስቲኛ ደግሞ ወደዛ ሆነን ደግሞ ለምሳሌ በአይነ ስውሩ ማህበረሰብ ውስጥ ያለው አመለካከት፣ እዛም እኮ የተሳሳተ አመለካከትም አለ። ያንንስ አመለካከቶች ያው ግንቡ ለሁለት አይደለም የሚፈርሰው። ስለዚህ በዛ በኩል ያሉ አመለካከቶች ምናልባት እናንተ ልታቁትም ትችላል። ለምሳሌ አሁን አይናማው ማህበረሰብ ሁሉን አዋቂ ነው፣ ሁሉን ማየት ይችላል፣ ሁሉን አንዳንዴ ቅድም ማንስቼ ይላሉ። ለምሳሌ አንድ አይናማ እንቅፋት ቢመታው እንዴ ምን እየሰራ ነው? አይን ያየው ይሄንን ካላየማ ታዲያ ማየቱ ምን ጠቀመው ብሎ ያኛው ማህበረሰብ አይናማውም እንቅፋት ይመታዋል። ግን እንዴት ነው ይሄኛውን ዓለም የሚያው የተሳሳተ ሆኖ ግን ስለዚህኛው ዓለም የሚገነዘበው ለታስባለህ? ቅድም ያልኩ ነው ትዊን ትራክ አፕሮቹ የሚጠቅመው ለዚህ ነው። ኦኬ ያኛውን አካል ጉዳት አልባ የሆነውን ዓለም ላይ ብቻ ብትረባረብ ትርጉም የለውም። የሀዲዱን ምሳሌ ያነሳሁት ለዚህ ነው። አካል ጉዳተኛውም አይነ ስውራንን ብትወስድ በኢንአድቨርተንትሊ ልበልህ በሂደት ሳያውቀው የጥላቻ ስሜት ዴቨሎፕ አድርጓል። ምክንያቱም ለምንድን ነው አንደርማይን ያረገኛል፣ ኦኬ እድሌን ነፍጎኛል በሚል ኦልሬዲ በአካል ጉዳት አልባው ህብረተሰብ ላይ በልኩ አሉታዊ አመለካከት እኮ ኖሮታል። ልባርክ ራሱን ከዛኛው ዓለም ጋር ሃርሞናይዝ የሚያደርግበትን መስመር በጥሷል። ስለዚህ እዛም ላይ መስራት እጅግ አስፈላጊ ነው። ቅድም ያልኩ እኮ ብዙ ነው። ራሱን የበታች የማድረግ ስሜቱ፣ አልችልም የማለቱ፣ አካል ጉዳተኛ መሆኔ በቃ እንትን ተብያለሁ፣ በቃ ኦልሬዲ የሰው በታች ሆኛለሁ ብቻ ማለት ብቻ ሳይሆን በተቃራኒውም ደግሞ ያኛውን ዓለም በጥላቻ ስሜት ማየት አሁን ላለውበት ሁኔታም ተጠያቂ ኤልትቢት በተወሰነ ደረጃ ልክ ነው፣ ግን መፍትሄው እሱ አይደለም እንጂ ተጠያቂ እሱ ነው ብሎ በጠላትነት የማየት ዞሮ ቅድም ያልከውን አይነት በሁለቱ መካከል ያለውን የመለያ ግንብን የማጠናከር አስተዋጽኦ እንዳለው ምንም ጥያቄ የለውም። ለምሳሌ አሁን እንደሚነሳ አለ ያልተጋበዘ እንግዳ ነው አይናማው መጥቶ ምንም ምን ሳልጋብዘው መጥቶ እጄን ይዞ ላሻግር ይለኛል፣ ይነካካይ ማለት እኔ ምንም እንደማልችል አድርጎ ያስበኛል፣ መንገዴን ሁሉ ብሎክ ያደርግብኛል ብሎ የማሰብ ቅድም ካልኩ ጋር ይመረጭ ነው። እሷ በጣም እንትናትና ለምሳሌ ይሄኛው ለመርዳት ብሎ ይሄዳል። ምናልባት እነዛ ደግሞ አይ እሱ ለጽድቁ ብሎ ነው እንጂ እኔን ለመርዳት ወይንም ቢችል ኖሮ እኮ እኔን ቅድም እንዳልኩ ኢንክሉሲቭ ውስጥ ይከተ ነበር ወይም ያካተ ነበር። ግን አሁን እሱ ለጽድቁ እንዲመቸው ብሎ መንገድ ያሻግረኛል ወይ ለመርዳትም ይሞክራል ብሎ የማሰብ አሁን ለምሳሌ አሁን እንደዛ አይነት ሐሳብ ምን እያመጣ ነው? እነሱ እኮ አይፈልጉም በቃ ትንኳቸው አይነት ስሜትም እንትን አለ በማህበረሰብ ውስጥ። ስለዚህ አሁን እነዚህ ነገሮች ካልተናበብን በስተቀር አንዳንዴ ሁሌ ችግሩ በዚህኛው ያለው ዓለም ነው ካልተባባልና ሐሳቦቻችንን ካላንሸራሸር ነውና አብረን ነው ያችን ግንብ እኮ የምናፈርሳት። ቅድም እንደተባለው ማአት ግንብ ነውና ያችን ግንብ የምናፈርሳት በሁለታችንም በኩል ያለ አካሄድ መኖር አለበት ብዬ ስለማስብ ያስተዋጽኦ ቅድም እንዳልኩት ይሄ ትንሽ ሜዠረብል እኮ ስላልሆነ ነው ወንድዬ እንጂ በሁለቱ መካከል ያለውን ትልቅ ግንብ በመገንባት ረገድ ያስተዋጽኦ ደረጃ ይለያይ እንጂ ሁለቱም አስተዋጽኦ አላቸው። ግን እኔ ይቅርታ አድርግልኝና የአካል ጉዳት አልባው የአካል ጉዳተኛው አስተዋጽኦ ኢንሲግኒፊካንት ነው ብዬ ነው ማምነው። ግን ይሄን በሁለቱ ቅድም ባነሳው እንትን ላይ ትንሽ ሐሳብ መስጠት ፈልጋለሁ። እውነት ለመናገር አካል ጉዳት አልባውም ቢሆን እኔን ለማገዝ
ሲምፓቴቲክ ሆኖ የሚያሳይበትን መንገዱን ሳይሆን ምንጩ ግን ምንድነው ነው። ይህን መካካድ የለብንም። ሁሉም ሰው እንደዛ ነው ግን እያልኩ አይደለም። ይሄ ስቴሪዮታይፒንግ አካል ጉዳተኛው ላይ ይብሳል እንጂ ሌላውም ጋር እኮ አለ። በዘር በቋንቋ ይሄ ብሔረሰብ እንዲህ ነው ብለህ ጀነራላይዝ ታደርግ የለን ይደረጋል እኮ። ኢቭን በትውልድ ሽግግርም እኮ የተባለ ይሄ ትውልድ ትባላል። ይሄ ትውልድ አይሰማም ትለዋል ባለ ያኛው ትውልድ እንዲህ ነበር ይላል። ግን ሁሉም እንደዛ ናቸው ወይ? ትክክል አይደለም። ይሄ ጀነራላይዜሽን ይሄ ስቴሪዮታይፒንግ ሁሉም ጋር ግን በአካል ጉዳተኛውን ስቴሪዮታይፕ ማድረግ ግን እጅግ የከፋ ነው። ለምሳሌ እኔ ሰክሬ ስወላገድ ቢገኝ ከዛ በኋላ አይነ ስውራን በሙሉ ምንድናቸው? ሰካራም ናቸው። ጀነራላይዜሽን በማጠቃለል አይቻልም። ስቴሪዮታይፒንግ ግን ሌላውን ጋር እንዲህ የለም ማለት አይደለም ወይ? በሙያ ለምሳሌ አስተማሪ እንደዚህ ነው እንደዚህ ነው ተብሎ ስቴሪዮታይፒንግ አለ። የአካል ጉዳተኛው ስለሚብስ ካልሆነ በቀር ማለት ነው። ወደዛ እንዳይመጣብኝ እንጂ አካል ጉዳተኛውን የመደገፍ የመርዳት ልበለው የመርዳቱ መንስኤው ምንም አትጠራጠር ቻሪቲ ቤዝድ ነው። ቻሪቲ ቤዝድ ነው። ማለት ነው። ምንድነው ቻሪቲ ቤዝድ? ምንድነው? የበጎ ፍቃድ አገልግሎት። ይሄ ደግሞ ከሃይማኖታዊ አስተምሮት የመነጨ ነው። በድሮ ጊዜ ብር ዋጋ በነበረው ጊዜ እኮ አንድ ብር የያዘ ሰው ቤተክርስቲያን ሊሄድ ሲል አንዱ ብሩን 25 ሳንቲም ዘርዝሮ ለ20 ነዳያን አካል ጉዳተኞች ይሰጣል። ይቅርታ ይደረግልኝና ብዙ ነዳያንን ሪች ባደረገ ቁጥር ከነጫማው ገነት የሚገባው ብዙ የዋሃለ። ሉክ ይሄን መካድ አይቻልም። አሁን ያ ነዛ አካል ጉዳተኞች የአካል ጉዳተኛ 5 ሳንቲም ሰጥተው ዳቦ እንኳን አይገዛበት። አካል ጉዳተኞችን የምንረዳበት መንገድ ራሳቸውን እንዲችሉ አይደለም። እና የማኪ የሚባል አንድ ጸሐፊ አለ። እንደው እሱ ያለው ጥቅስ ያለው አባባል በጣም ትዝ አለኝ። አሁን በእውነት በጣም ለዚህ አባባል ምን ይላል? persons with disabilities have a reason to live LIVE not merely to exist ይላል። አየው አሁን ሁለት ቁልፍ ቃላት አሉ እዚህ ጋር። live መኖር ነው። exist ግን ምንድነው? በዚህ ምድር መቆየት ነው። አካል ጉዳተኛው እንዲቆይ ነው እንጂ የኛ ቻሪቲ ቤዝድ አፕሮች እንዲኖር አይደለም። መኖር ማለት ከህፃንነትህ ጀምሮ እስከ ጉልምስና እስከ እርጅና ዘመንህ ባለው ተፈጥሯዊ ሂደት ቦረቀ ተጫውተ ትምህርት ቤት ገብተ የራስ የሆነ ሳክሰስ አስመዝግበ በትምህርት ወይ በሙያ ትዳር መስርተ ልጅ ወልደ ስመ ለወግ ለማዕረግ በቅተ በህብረተሰቡ ህይወት ውስጥ የሚፈለገውን ማህበረሰባዊ መስተጋብር አሟልተ ወደማይቀረው ሞት መሄድ መኖር ነው። ኦኬ እየለመንክ ግን ትንፋሽ እንዳይጠፋ እስከ ተወሰነ ጊዜ ድረስ መንገድ ዳር ላይ ስለ ማርያም እያልክ መቆየት ግን ኤግዚስተንስ ነው። ኤግዚስት አረክ እንጂ ኖርክ አይባልም። ኦኬ ስለዚህ በአካል ጉዳት አልባው ህብረተሰብ ዘንድ እኔን የሚያግዝበት መንገድ ይሄ እንደሆነ አካል ጉዳተኛው ጠንቅቆ ያውቃል። እንዳይመስል ያውቃል። በዚህ መነሻነት አካል ጉዳት አልባው ህብረተሰብን የመጠራጠር የመጥላት ለዚህ ያበቃኝ እሱ ነው ብሎ የማለት አንዳንዴም ከአምላኩ ጋር እንዳይመስልህ ከራሱም ጋር የሚጣላበት ፔን አለው አካል ጉዳተኛው። ይህን መረዳት ያስፈልጋል። ስለዚህ ሁለቱም ጋር መሰራት ይኖርበታል ምለው ለዚህ ነው። ሁለቱም ጋር ትዊን ትራክ አፕሮች ያስፈልጋል ምንለው ለዚህ ነው። ስለዚህ አካል ጉዳተኛው ለዚህ ምንም ምክንያት የለውም ማለት አይቻልም። ህብረተሰቡ አንተ እንዲህ ነህ እያለው እኮ ነው። ከንፈር እየመጠጠ እኮ ነው ገንዘብ የሚሰጠው። መንገድ የሚያሻግረው እንጂ በዚህ መልክ ነው። ክብር መስጠት ነው እንጂ ያለበት ርህራሄ አይደለም። yes እነዚህ ሁለት የፈረንጅኛዎች ቃሎች ትርጉም ይሰጣሉ። ይኸውልህ ህብረተሰቡ ለአካል ጉዳተኛው እየሰጠ ያለው ሲምፓቲ ነው፣ ሐዘኔታ ነው፣ ቻሪቲ ቤዝድ ነው።
ይቅርታ መጥፎ ነው እያልኩ አይደለም ኮምፕሊትሊ። አካል ጉዳተኛው ግን የሚፈልገው ኤምፓቲ ነው። አያው ኤምፓቲ ምንድነው? የኔን ፔን በኔ ጫማ ውስጥ ሆነ መረዳት። ያኔ the right solution ታመጣለህ። በቃ የኔ ፓርት ነህ፣ የኔ ቁስል ፓርት ነህ። ያኔ ፔኑ ተሰምቷል። አሁን ግን ላንተ ብለህ ወይም ደግሞ ግዴለም ገነት ገባለሁ ብሎ እንኳን ባያስብ ያ ሰው ቢያንስ ለማገዝ ብቻ ብሎ ነው የመጣው እንጂ የኔን ፔን ተረድቶ አይደለም። ስለዚህ what people with disabilities are in need of ምንድነው እየጠየቁ ያሉት ምንድነው? ኤምፓቲ ነው። እኔ ጫማ ውስጥ ሆነ የኔን ፔን ተረዳና እንተጋገዝ ነው። ሌላ አካል ጉዳተኛው አካል ጉዳት አልባው በፈጠረበት ዲስክሪሚኔሽን ምክንያት ኔግሌክት መገፋት መጣል ምክንያት በሃያኛው እና በ19ኛው ክፍለ ዘመን ልክ እንደ ጥቁር አሜሪካውያን እንደ አፍሪካውያን ከጭቆና ነፃ ለመውጣት የዲሴቢሊቲ ሙቭመንት ተጀመረ። ኦኬ እንደው በጥያቄ መልክ ባትጠይቀኝም የዲሴቢሊቲ ሙቭመንት ተጀመረ። የአካል ጉዳተኞች የመብት የመብት የሚለውን እንኳን እንተው። በዛ ጊዜ ኤድ ሴንሲቲቭ ነበረ። በኋላ ነው ወደ መብት እያደገ ሲመጣ። ያኔ የተገፋ ህዝብ ሁሉ ጊዜ ምን ይሆናል? እስኪ የሌላውን ዓለም ታሪክ እስኪ አሁን የፓለስቲኒያንስ እና ከእስራኤልስ ኮንፍሊክትን ተመልከት። ለምንድን ነው ፓለስቲኒያንስ ኦኬ ሚሊታንት የሆኑት? ሊያከራክር ይችላል። ለረጅም ጊዜ ከተገፋህና ነን ኤግዚስተንት ነህ ከተባልክ ህልውና እንደ ሰው ካልተቆጠርክ ምንድነው ብትሆን? ጻድቅ እንትን ሆነ እኮ አሜን ብለህ እኮ ልትገዛች ምንድነው ብትሆን? በጣም ሲበስበት እኮ የቤትህ ውሻም እኮ ሊነክስ ይጀምራል ከጎዳው። ሚሊታንት በጣም አክራሪ ይኮናል በደል ሲበዛ መገፋት ሲበዛ። ስለዚህ አካል ጉዳተኞችን በንቅናቄያቸው በ19ኛው ክፍለ ዘመን ነው በተለይ በ20ኛው ልበልህ ሁለተኛው አጋማሽ ላይ ሞቶ ነበራቸው። ይሄ በደንብ ያሳይሃል። አሁን ለጠየቀኝ ጥያቄ መልስ ይሰጣል። ሞቶ መሪ ቃሉ ምን ነበር መሰለ? ታውቀዋለህ? nothing about us without us። የኛ ጉዳይ ከኛ ውጪ ማንም አይመለከተውም። በቃ የኛ ጉዳይ ወሳኞቹ እኛ ነን። አያ ይሄ ልክ ነው። ለዛም ነው እኮ አሁን እኛም ይሄንንም ፖድካስትም ልክ አይደለም ነው። ኦኬ አሁን ግን ተቀይሯል። ልብ አድርግ። ምን ሆኗል? በአንደኛው ክፍለ ዘመን nothing about us without all of us። ልድገመው ይሄን ነገር ጥሩ ነገር ብዙ ጊዜ ወደ ጆሮ አይገባም። nothing about us without all of us ነው። አየህ ይሄ ነው የሚያዋጣው። ስለዚህ ግንቡን ካፈረሰን አይቀር ማንም ያፍርሰው ማንም። ቅድም እንዳልኩት ዊን ትራክ አፕሮች ነው የምንጠቀመው። አሁን ከዚህ በኋላ ላለው የተሻለ ጊዜና ህይወት የተሻለች ዓለምን ሁሉም የሚደሰትባት ማንም በማንነቱ የማይከፋባት ዓለም ትፈጠር ዘንድ nothing about us without all of us ነው። ይሄ ነው መፍትሄው ብዬ ነው ማምነው። በጣም ጥሩ አቢ። እንደው ከራስህ ህይወት ጋር ላገናኘውና አሁን ብዙ ጊዜ ያው አይናማ የሆኑ ማህበረሰብ አሁንም ልበልና እነሱ ለምሳሌ ለፍቅር ያላቸው አመለካከት እኛ ከምናስበው የተለየ ነው። ለምሳሌ ኢቭን ሲጋቡ የራሳቸው ከራሳቸው ጋር ሰው ጋር ነው መጋባት ያለባቸው። እነዚህ ትንሽ ይመስላሉ ግን በጣም ከባድ ናቸውና እንደው ካንተ ህይወት ጋር ደግሞ እስቲ እናስተውል። ሪሊ እስቲ ይሄንን ነገር ምስክርነት ልሰጠን ትችላለህ ወይ? እኔ በትዳር ህይወቴ በጣም አስተማሪ የሆነ ታሪክ አለኝ በነገርህ ላይ እና ሜሬጅ እንደምታውቀው የተቀደሰ ተቋም ነው። አምላክ ኦርዴን ያደረገው የተቀደሰ ተቋም ነው። ዝም ብለህ ዘለህ የምትገባበት አይደለም። ለዚህ መሰረቱ ደግሞ ፍቅር ነው። እኛ ሀገር አሁን ብቻ ሳይሆን እንደው በሰለጠነው ዓለምም ስታዘብ ፍቅር ቱ ዌይ መሆኑ ቀርቶ ዋን ዌይ ይሆንና
አንደኛው ወገን ያፈቅርና ሌላኛው ያ ተመሳሳይ እንትን ሳይኖረው ሲቀር ይሄ የተቀደሰ ተቋም ሲንገራገጭ ታየዋል። ስለዚህ በተቻለ መጠን ሁለት ሰዎች ወደ ሴትና ወንድ ወደ ጋብቻ በሚያስቡበት ጊዜ አንደኛ በችኮላና በኢሞሽን መሆን የለበትም፣ ታስቦበት ነው ወደዚህ የተቀደሰ ተቋም የሚገባው። ይሄ መታወቅ አለበት። ሁለተኛ በፍቅር ላይ የተመሰረተ መሆን አለበት። ያ ፍቅር ግን ችግሩ እውነተኛ ነው ወይ ነው። truthfulness is the foundation of human virtues እንላለን አይደል እንዴ? ለማንኛውም እውነተኝነት ያው የመግባሮች ሁሉ መሰረት ነው። አዎ ለማንኛዎቹም እነዚህ virtues ምንድነው ያልካቸው? ሰባዊ ተግባራት መሰረቱ እውነተኝነት ነው። ስትሰጥም ደግ ስትሆን ኦኬ፣ ስታገለግልም ስታፈቅርም እውነተኛ ካልሆንክ ኖሚናል ከሆነ መጨረሻ ሄዶ መፍረሱ አይቀርም። ስለዚህ እውነተኛውን ፍቅር ማምጣት በጣም ተገቢ ነው። ይሄ የትዳሩን ምሰሶ በደንብ ያጠናክረዋል ብዬ አስባለሁ። እና እኔ የግል ታሪኬን ከጠየቀኝ ፍቅር የሚባለውን ነገር የጀመርኩት እንዶ ነካ ያደረኩት በሃይ ስኩል እድሜ ነው። ግን ብዙም አልገፋውበትም በእውነት ግን እንዶ በደንብ እውነተኛ ፍቅር ያዘኝ ብዬ የማስበው ዩኒቨርሲቲ ያለው የመጀመሪያ ዲግሪን በመማርበት ጊዜ ነው። ከሁለተኛ ዓመት እስከ ሶስተኛ ዓመት ከዛ ከሶስተኛ ዓመት እስከ አራተኛ ዓመት በመሸጋገርበት ወቅት የኔ ፍቅረኛ ሁሉ ነገር የነበረችና በተለይ አይነ ስውር በመሆኔ ያኔ አሲስቲቭ ቴክኖሎጂስ የሉም። ኦኬ እንደሆኑ ዲጂታል ሪካርደር የለም፣ እንደሆኑ ምንድነው ቶኪንግ ሶፍትዌር የለም፣ እንደሆኑ ቴክስት ቡክስ በቀላሉ ወደ ብሬል የሚቀየሩበት ሁኔታ የለም። እጅግ አስቸጋሪና ፈታኝ በሆነ ሁኔታ ነው ከሌሎች ጋር ኢንተግሬትድ ሆነን የካቲት 12 ሁለተኛ ደረጃ ትምህርት ቤት ነበር ማረውና እንትን ምለውና የኔ የፍቅር ጓደኛዬ አንባቤም ነበረች፣ ሁሉ ነገርም ነበረች። ልብ አድርግ ኦኬ። ያኔ ደግሞ የነበረው ቴክኖሎጂ የካሴት ቴፕ ሪከርደር ካሴት ሰጣታለሁ ቤት ባላቸው ሙዚቃ ማጫወቻ ለሊት ስትቀርጽ አድራ አይኗ በርበሬ ሆኖ ጧት ታቀብለኛለች። ኦኬ በዚህ መልክ ነበረ። ምናልባት ምለው እንዴት ይሄ አንድ አይነ ስውር ሰው እቺን የመሰለ ቆንጂዬ ልጅ የፍቅር አጋሩ ሊያረግ ይችላል በሚል ሊሆን ይችላል። we don't know። ምክንያቱም 6 ኪሎ አካባቢ ዩኒቨርሲቲ አካባቢ እስከ 4 ኪሎ ድረስ እኛን ማያቅ በዛ ጊዜ የለም ማለት ይችላል። ሁሌ አብረን እና ሳምበዲ ጣልቃ ገባ። ኤንዌይ ተሳካለት ለማለትም ይቸግረኛል። ሚስ አንደርስታንዲንግ ኖሮ ሊሆን ይችላል። በመጨረሻ ዝርዝሩ ልትወውና ተለያየን። ከዛ በኋላ እኔ ትምህርቴን እንደጨረስኩ ወደ አሰላ ተመደብኩ በመምህርነት። ፎር ዳት ማተር እውነት ለመናገር ሞር ዳን 7 or 6 years ፍቅር የሚባል ነገር አጠገቤ እንዳይደርስ ውሳኔ ነበረኝ። ተጎድቼ ነበረ። ሞኝ አፍቃሪ ስለነበርኩ ማለት ይቻላል። ከዛ በኋላ እንደው እዛ ሰላ በልዩ ሁኔታ ወደ ህይወቴ የገባች ልጅ ገጠመችኝና ለትዳር ጠየቅኳት። እሷም በጣም ፈቃደኛ ነበረች። ግን እኔ በእምነቴ በሃይ በመሆኔ ከባሃይ ሜሬጅ ከሚያስቀምጣቸው ሪኳየርመንትስ መካከል የሁለቱም ቤተሰቦች ኮንሰንት እንደነበረው ስምምነት ተገቢ ስለነበረ ይሄን ማድረግ ነበረብንና ይሄንን በጨዋነት ጠየቅን። በእኔ ቤተሰቦች በኩል ችግር አልነበረም። እንደውም የኔ ቤተሰቦች ስለ እምነቱ በቅጡም የሚያውቁ አይደሉም። የገጠር ሰዎች ናቸው፣ ግን ቅኖች ነበሩ እና አንተ እስከወደድክ ድረስ
እኛ ምንም ተቃውሞ የለንም ብለው ሜሬጅ ኮንሰንታቸውን ሊሰጡኝ ፈቃደኛ ሆኑ። በሷ በኩል ግን የነበረው ምላሽ ኔጌቲቭ ነው። ምንም ጥርጣሬ የለኝም። ቅድም በሰፊው ከተነጋገርነው የማህበረሰቡ ምንድነው የሚባለው እውነታ አንጻር ከአካል ጉዳት አኳያ ማለት ነው በዛ ምክንያት ይመስለኛል እንጂ ሌላ የተለየ ነገር ያለ አልመሰለኝም። ስለዚህ ለአድማጮች ሊከብድ ይችላል። ሐሳባቸውን በፍቅር እስኪቀይሩ ድረስ እስከ 3 ዓመት ቆየን። ይሄ በእኔ ቤተሰቦች ዘንድ እንደ ጥቃት ተወስዷል። በነገርህ ላይ እንዴት ይህንን እኔም እሷም መቋቋም ነበረብን። እሷም ደግሞ በእኔ ላይ ያላትን ፍቅር ቀስ በቀስ እንደው እየዋሸሸ ጊዜ በተሰጠው ቁጥር እየተቀየረ ይመጣል የሚል የተሳሳተ ካልኩሌሽን ያለ ይመስለኛል በቤተሰቦቿ በኩል። ይህን በግልጽ መናገር ይኖርብኛል። ግምቴም ቢሆን ትክክል ነኝ ብዬ ነው የማምነው። እኛ እየባሰበን ሄደ እንጂ የተቀየረ ነገር የለም። በመጨረሻ ሁኔታዎችን ቤተሰቦቿን በቅጡ በተገቢው መንገድ ሊማሩ የሚችሉበት ምንድነው ስትራቴጂ ስለተከተልን ተምረው ራሳቸው ጠርተው መርቀው ሰጥተውኛል። ከዛ በኋላ በ2-3 ወር ውስጥ በጣም ቀልበጭ ያለ ሰርግ ደግሰን ጋብቻችንን ፈጸምን። በ1991 ሰኔ 7 አደረግን። አሁን 25ኛ ዓመታችንን ባለፈው 2 ዓመት አክብረናል። 4 ልጆች አሉኝ። የመጀመሪያው ልጄ በሶሻል ወርክ የሁለተኛ ዲግሪውን ሰርቶ ስራ ላይ ነው። ሁለተኛ ልጄ ደግሞ በሜዲካል ሳይንስ እየተማረ 2ኛ ዓመት ነው። ሶስተኛው ልጄ ደግሞ ወንድ ነው፣ እሱ 10ኛ ክፍል ነው። ይሄ ሁሉ እንግዲህ ሴት ፍለጋ ነው። እኔ ሴት ልጅ በጣም እወዳለሁ እና መጨረሻ እንግዲህ አምላክ አይ እንደው የፈለከውን ከምታጣ ብሎ ላቆም ስል ሴት ልጅ ሰጠኝ። እሷም እንግዲህ አሁን 11 ዓመቷ ነው፣ 5ኛ ክፍል ናት ማለት ነው። እንግዲህ ለሚዲያ በዚህ በእንደዚህ አይነት የህዝብ መድረክ ላይ ይሄንን ሐሳብ መግለጽ ቢያስቸግርም በትዳር ህይወቴ በፍቅር ህይወቴ እኔ ምንም ችግር ገጥሞኝ አያውቅም። እውነት ለመናገር እንደውም በፍቅር ህይወቴ ሃይ ስኩል እና ዩኒቨርሲቲ ያለው ብዙ ፈተናዎች ነው ያሉኝ እንጂ እኔ አይነ ስውር በመሆኔ ነን ዲስብልድ በሆኑ ሴት የፍቅር አጋሮች በማግኘት ረገድ ምንም ችግር ገጥሞኝ አያውቅም። ምናልባት ለአድማጮች ሊቸገሩ ይችላሉ። ከአንዳንዶች ከሚያዩት ሰዎች የተሻለ ከሴቶች ጋር በእውነት ያለኝ ግንኙነት በጣም በጣም ፖዚቲቭ ነው። ይሄ ያለኝ ህይወት ይሄ ነው። እንግዲህ ህብረተሰቡ አይነ ስውራንን ነው የሚያገቡት የሚለው ያው ምክንያት የሌለው ግን ቅድም ካልኩ ከኔጌቲቭ አቲቲዩድ የመነጨ ነው። አይነ ስውራኑም በእውነት ተስፋ ስለቆረጡ ብዙዎቹ እርስ በርስ የመጋባት ነገር እንዳለ አለው። ይሄ ተገቢ ነው ብዬ አላምንም። የግል አስተያየቴ ነው። ምክንያቱም በትዳር ህይወት ውስጥ አንዱ ያለውን ጉድለት ሌላው መሙላት አለበት። ይሄ በጣም አስፈላጊ ነው። አንዳንዶች በግብዝነት እኔ የሱ ጉድለት መሙያ አይደለሁም የሚለው ፋናቲክ የሆነ ሐሳብ ልክ አይደለም። ሰው በምንም መለኪያ ምሉእ አይደለም። እንኳን ባልና ሚስት 2 ጓደኛሞች እንኳን አንዱ ለሌላው መድኃኒት ሆኖ አንዱ የሌላውን ክፍተት ጉድለት እንዲሞላ ኢንተርዲፔንደንት የሆነ ላይፍ እንዲኖር ነው ተፈጥሮ ወይም የአምላክ ፍቃዱ የሆነው እንጂ አንድ ሰው ብቻውን የፈለገ ኳሊቲ ቢኖረው በአንድ ክህሎት ወይም በአንድ ዲስፕሊን የላቀ ሰው ሊሆን ይችላል። በሌላ ጎኑ ደግሞ በጣም በጣም ደካማ እና የሌሎች እገዛን ይፈልጋል እና
የአምላክ እኮ የማይሳሳት መሐንዲስ ነው አይደል እንዴ? በዚህ መልክ እንድንኖር ነው እንጂ ምንም አድርጎ ፈጥሮም ቢሆን ኖሮ እርስ በርስ የምንገናኝበት ይሄ ማህበረሰባዊ ጉርኝቱ ሊፈጠር አይችልም ነበር ማለት ነው። እና የኔ የፍቅር ህይወት ይሄንን ነው የሚመስለው። ያነሳውትም ሐሳብ እነዛ የተሳሳቱ አመለካከቶች እውነታውን ለማሳየት አንተ ያው ምስክር ነህ በየስላሳብኩኝ ነው ይሄንን ሐሳብ ላነሳበት የሚቻልኩት ምክንያት ነው። አሁን ምንድነው እንትኑ እያፈረሰ ነው እንግዲህ እንደተነጋገር ነው መሰረት ጥሩ ሐሳብ ያነግን ግድግዳው እየፈረሰ ነው። አሁን በደንብ መታየት እንግዲህ አሁንም ልብ ለልብ መታየት እየጀመረን ነው ማለት ነው። ግን በዛ ስቴሪዮታይፕ አማካኝነት በዛ አስተሳሰብ አማካኝነት ያኛው ማህበረሰብ ሪሊ ያጣው ነገር አሁን በደንብ ጉዳቱንም ይሄኛው እኛም ያኛው ማህበረሰብ ማወቅ ስላለበት ለምሳሌ ክሬቲቪቲ ላይ ማአት ነገሮች በዛ ምክንያት የተገደቡ ነገሮች አሉ። እነሱን ነገሮች እስቲ 1 2 3ቱን እንደው እናንሳቸው። ወደዚህ ምድር የሰው ልጅ በሚመጣበት ጊዜ መቼም ዓላማ አለው። እውነት ለመናገር ይሄ ሌላ ሰፊ የውይይት ሐሳብ ሊሆን ይችላል። ሰዎች እዚህ ጋር ከተጠራጠሩ ነው ችግሩ። ማንም ሰው ወደዚህ ምድር በሚመጣበት ጊዜ ዓላማ አለው እና ችግሩ የዓለም ሰው ራሱ የፈጠረው እንቅፋቶች ያንን ዓላማውን ከግብ ሳያደርስ ወደ መጣበት ይመለስ ይሆናል። ይሄ እንግዲህ ሰው ሰራሽ ችግሮች ናቸው። ይሄ መታወቅ አለበት። እና እያንዳንዱ ሰው ወይ እሱ ወይ ህብረተሰቡ ወይም ሁለቱም አያውቁትም እንደው እንጂ የተለየ ፖቴንሻል የተለየ መክሊት አለው። ይሄን ማወቅና የመጠቀም ላይ ነው ትልቁ ችግር። ስለዚህ እኔ ይቅርታ ይደረግልኝና አካል ጉዳትን የማየው በተለየ መንገድ ነው። እስኪ ላስረዳ። ሰው አፈጣጠሩ ሁለት አይነት ነው። አንዱ ስፒሪቹዋል ነው፣ ነፍሱን በለው መንፈሳዊ ነው። ሁለተኛው ደግሞ አካላዊ ነው። ይሄ ፊዚካል የምታየው ዲሜኖር ነው። ይሄ እንስሳዊ አፈጣጠር ይባላል። ኦኬ። በመንፈሳዊ ማንነታችን መለኮታዊ ስጦታዎች አሉን። ነፍስ ያላት ካፓሲቲ ማለት ነው። ዋንኛው የሰው መገለጫ ደግሞ ይሄ ነው። ሌላው ግን ይሄ ስጋዊው በቤታችን ውስጥም የዱር አራዊትም በጫካ ውስጥም ያሉት እንስሶች ያላቸው ባህሪ ነው ያለን። መብላት፣ መጠጣት፣ መጸዳዳት። ኦኬ። በሌሎች ስጋዊ ይሄ ኢድ የምንለው ኒድ አላለም ኢንጆይ የምናረግበት ማለት ነው። ከእንስሳው የሚለየን የለም። ለዚህ ነው በአኒማል ኪንግደም ውስጥ የተመደብ ነው። ኦኬ። በባዮሎጂኛው ቋንቋ ስናየው ማለት ነው። ዋናው የአንድ ሰው ማንነት መገለጫው ቅድም እንዳልኩት መንፈሳዊ ማንነቱ ነው። ስለዚህ ስጋ ይሄ እጅግር አይን ጆሮ ምን የምትለው ዋጋ እያሳጣው አይደለም። የነፍስ ኮንቴነር ነው መያዣ። አሁን ከውጭ ሀገር እቃ ስታስመጣ ወርቅ ብታስመጣ በአጋጣሚ እንደው በካርጎ ላይ ሲወርድ እንትን ሲል ምን ሲል ኮንቴነሩ ቢጎዳብህ ታዝናለህ? ዋናው እቃው ነው። ዋናው ውስጡ ያለው እቃ ነው። ሉክ። ስለዚህ እኔ አካል ጉዳተኛ ስሆን ኮንቴነሩ ነው የተጎዳው እንጂ በነፍስ ወይም በሰው ዋንኛ ማንነትና መገለጫ አካል ጉዳተኛ አይደለሁም። የመታወቅ አለበት። ይልቁንስ ሳይታወቅ ሌሎች በመንፈሳዊ ማንነታችን የሚኖረን ኢምፔርመንት ላይ መጨነቁ ሳይሻል አይቀርም። ስለዚህ ይሄ አካላዊ ጉዳትን በተመለከተ ህይወት የተለያዩ ማካካሻ አማራጮች ኦፕሽንስ ስለምትሰጥ ቴክኖሎጂው ደግሞ ለዚህም በየጊዜው እያደገ በመሄዱ የስጋዊ ካፓሲቲ
አካላዊ ጉዳት የደረሰብን እንትን በሌሎች አማራጮች የማካካስ በሌላ አማራጭ ይሄ ቅድም ዲፍረንትሊ ኤብልድ ናቸው ብለን መግለጽ ይቻላል የሚለውን እውንን ማድረግ የምንችልባቸው እድሎች እንዳሉ መዘንጋት የለብንም። ስለዚህ እነዚህን አካል ጉዳተኞች እንደው አካላዊ ጉዳት ያለባቸው ሰዎች ካፓሲቲን አለመጠቀም ማለት አካል ጉዳት አልባ የሆነው ዓለም ብዙ ሉዝ ሊያደርግ ይችላል። ይሄ የሚያጣው ነገር ኢኮኖሚያዊ መገለጫው ኦኬ፣ ማህበራዊ፣ ፖለቲካዊ እና ሌሎችም ጉዳቶችን ነው የሚያስከትለው ማለት ይቻላል። ሁለት ምሳሌዎችን ላቅርብ፣ በሁለት መልክ ልበል። ምናልባት ግን ኖርማል ጥያቄ ምንድነው፣ ለምሳሌ አክሰሲቢሊቲ ቢኖር እነዚህ ስቴሪዮታይፖች ባይኖሩ ጠፍተው ቢሆን ኖሮ ያ ማህበረሰብ ሊያገኛቸው የሚችለው እድሎች ምን ነበሩ? እሱን ላመጣ ይሄ ዓለም ለሁሉም ተደራሽ ብትሆን ኖሮ በሚሊዮኖች የሚቆጠሩ አካል ጉዳተኞች ከማህበራዊ ኢኮኖሚያዊ እንቅስቃሴዎች ሳይገለሉ ተሳታፊ ቢሆኑ ኖሮ የዓለም ሁኔታ ይቀየር ነበር ነው ማለት። የአካል ጉዳት አልባ የሆነው ማለት የበለጠ ቤኔፊት ያደርጋል። በአንደኛ በማንኛውም ጊዜ አካል ጉዳተኛ ሊሆን የሚችል ስለሆነ አንድ ሰው አካል ጉዳተኛ በሚሆንበት ጊዜ ህይወት በነበረበት ይቀጥላል። ምክንያቱም ኢንፍራስትራክቸሩ ምኑ አካል ጉዳተኞችን ከግምት ውስጥ ያስገባ አካታይ ስለሆነ ኦኬ፣ ልክ አካል ጉዳቱ ሲደርስ አካል ጉዳቱን ተቀብሎ የነበረውን ህይወት መቀጠል የሚችልበት እድል አለ ማለት ነው። ለራሱም ጭምር ነው ዓለምን ተደራሽ ማድረግ ጠቃሚ የሚሆነው ማለት ነው። አንድ ሁለተኛ ከአካል ጉዳተኞች የሚገኝን ተዋጽኦ አካል ጉዳት አልባው ዓለም ያጣል ማለት እድል ስላገኙ እነዚህ ዴፎች ተምረው አስተዋጽኦ አፍሪካ ውስጥ ኢትዮጵያ ውስጥ እኮ እንደዛ አይነት እኮ ብሪሊየንት የሆኑ አካል ጉዳተኞች ዴፎች ሊኖሩ ይችሉ ነበር እኮ አሉም ደግሞ ተስፋ አደርጋለሁ። እና እነዚህ የሚያበረክቱልን አዲስ ግኝት የሰው ልጆችን ህይወት ሊለውጥ የሚችልን ምንድነው ማነው አዲስ ግኝት አተናል ማለት ነው። ስቴፈን ሃውኪንን ተመልከት፣ ብዙ ጊዜ የሚጠቀሰው ሉክ እንዲህ የዚህ ሰውዬ እኮ የአካል ጉዳት ሞርታል ነው። በጣም የሚደንቅ ነው እንዴት በህይወት እንደኖረ። ኦኬ ALS የሚባል ወይም ማስኩላር ዲያስትሮፊ የሚባል ገዳይ የሆነ የኒውሮሎጂካል ዲስኦርደር ያመጣበት አካል ጉዳት ነው። ልብ አድርግ እንግዲህ ስቴፈን እሱን በሃያኛው ክፍለ ዘመን እሱን የሚወዳደር ሳይንቲስት አልተገኘም። የብላክ ሆልን ያገኘ ባይ ዘ ዌይ የተመራማሪ የፊዚክስ ባለሙያ ብቻ ሳይሆን ኦተርም ጭምር እኮ ነው። the origin of universe የጻፈ ኦተርም ጭምር ነው። ልብ አድርግ እና እነዚህን ታላላቅ ትሩፋቶችን ልበለው እንደውም ጥሩ ቃል አገኘሁበት ከአካል ጉዳተኞች ተሰጥኦ ካላቸው በተለይ ጊፍትድ ከሆኑ አካል ጉዳተኞች ምናጣ ነበር ነው። እስኪ በእኛ ሀገር ኮንቴክስት ተመልከት። ወደ ስነ ጥበቡ ብንሄድ እድሉ ባይፈጠርላቸው ነው በእነሱ ትጋትም በለው በሌሎች አስተዋጽኦ እነ ተሾመ አሰግድን አናጣም። ሉክ እነዚህን በቅርብ ስለማውቃቸው ነው እነ ይርዳው የመሳሰሉትን ሚስ አናረግም ወይ? ይሄኛው ዓለም አያርግም ወይ? በስነ ጥበቡ የሚያየህ እንደሆነ ብዙ ገጣሚያን አሉ ባይዘው እነ ብሩክን አስብ፣ በስዕሉ ዓለምም ያየህ እንደሆነ እነዚህን ትሩፋቶች ዓለም አያጣም ወይ? በመሪ ደረጃ ውሰድ ቴድሮስን ራሱ ቴዲንም በጋዜጠኞች ሌሎችንም በነገርህ ላይ ማናቃቸው ራሳቸውን ደብቀው ያሉ ብዙ አካል ጉዳተኞች እንዳሉ መታወቅ አለበት።
በዓለም ደረጃ ደግሞ እንደ ፍራንክሊን ዲላኖ ሮዝቬልትን ያየህ እንደሆነ የአሜሪካ ፕሬዝዳንት በ1933 የአሜሪካ ፕሬዝዳንት ሆኖ የተመረጠ በአሜሪካ ታሪክ 4 ጊዜ ፕሬዚደንሻል ኢሌክሽንን ያሸነፈ እንደውም ከሱ በኋላ ነው የኮንስቲቱሽናል አሜንድመንት አድርገው የተርም ኦፍ ኦፊስን የፕሬዚደንሻል ተርም ኦፍ ኦፊስ ከ2 ጊዜ በላይ እንዳይሆን ያደረጉት ልባር በህዝብ እጅግ ተወዳጅ ስለነበረ ነው። 2 ትልልቅ ክራይሲስ በዓለም ደረጃ የገጠሙ ክራይሲሶችን እኮ መፍትሄ የሰጠ ሰው ነው። በአሜሪካ የፕሬዝዳንቶች አመራር እጅግ ድንቁ ፍሮንት ፔጅ ላይ የምታገኘው ሰው ነው። አንዱ ከ1929 እስከ 33 የነበረውን ወርልድ ኢኮኖሚክ ዲፕሬሽን በ100 ቀን ኒው ዲል በሚል ፖሊሲ በ100 ቀናት ውስጥ የአሜሪካን ኢኮኖሚ ቀና ያደረገ ነው። ከፍተኛ የኢኮኖሚ መፍዘዝ መውደቅ በደረሰበት ጊዜ ወርልድ ኢኮኖሚክ ዲፕሬሽን ይባላል። ሁለተኛ ትልቁንና ኖቶሪየስ የሆነውን ሁለተኛው ዓለም ጦርነትን አላይድ ፓወርስን መርቶ በአሸናፊነት የወጣ ሰው ነው። ይህ ሰው በፖሊዮ ምክንያት ዊልቸር ተጠቃሚ ፊዚካሊ ኢምፔርድ የሆነ ሰው ነው። እንግዲህ እነ ሆሜርን በስነ ጥበቡም በጸሐፍት ዓለም ሌሎችንም በጣም ብዙ ሰዎችን መግለጽ ይቻላል። በነፃነት ትግሉም ግብጽ ውስጥ የነበረው አንድ ሰሞን ጂአይኤ የሚባል የብራዘርሁድ ፓርቲን የሚያውቅ ሰው ካለ መስራች የነበረው አይነ ስውር ነው። ታሊባንን የማያውቅ የለም አይደል? አፍጋኒስታን የዚህ መሪ እኮ ሞኖኪውለር እኮ አንድ አይና ነው መስራቹ የነበረው። እና በጣም መጠንቀቅ የሚያስፈልገው እያንዳንዱ ሰው ወደዚህ ዓለም ሲመጣ የራሱ የሆነ ዓላማ አለው። በእያንዳንዳችን ውስጥ የተቀበረ መክሊት አለ። እድል በነፈግን ቁጥር አካል ጉዳተኛውን እነዚህን ለሰው ልጅ የሚጠቅሙ ትሩፋቶችን ሚስ እናረጋለን። ምንም ማን ያውቃል? አሁን እኮ ላሉን ለዓለም ታላላቅ ችግሮች መፍትሄ ይዘው መጥተው የነበሩ ግን በአካል ጉዳታቸው ምክንያት እድሉን አጥተው ምንም ሳያደርጉ ወደዛኛው ዓለም የሄዱ አካል ጉዳተኞች ሊኖሩ እንደሚችሉ እኮ ማሰብ ያስፈልጋል። ይሄን ነው የምለው እኔ። አዎ እዚህ ላይ ነው እንግዲህ ጥበብ ቦታዋን የምትይዘው ይመስለኛል። አሁን ግንቡ ከፈረሰ አሁን ያንን ድልድይ ደግሞ በዛ ሌላም መገንቢያ ሳናመጣ በዛ በፈራረሰችው ፍርስራሾች ደግሞ ድልድይ ልትሰራ የምትችለው ጥበብ ናት ብዬ አስባለሁኝ። አሁን እንዳልከው እነዛ ያልተሰሙ ድምጾች የሚሰሙበት ቅድም ስናወራ የነበራቸው ተቋማትም ይህንን ቅድም ያልካቸውን አዳዲስ ሀሳቦች የሚያመጡበት እነዚህ ሁሉ የሚያመጡበት ጥበብ ድልድይ የምትሆን አይመስልህም ወይ? አሁን ቅድም የጠቀስካቸው ብዙ ሰዎች አሉ ዓለምን ሊያሻሽሉ የሚችሉ እና ያ ድልድይ ጥበብ ሊሆን አይችልም ወይ ብለህ ታስባለህ ወይ? ሁሉም ለምሳሌ በሙዚቃው ብትል፣ በስነ ጽሁፍ ብትል፣ በተለያዩ ነገሮች አሁን ያ ድልድይ ከሆነ እነዚህ የተለያየንባቸው ቅድም ግንብ ሆነ የነበሩትን ነገሮች ያፈርስልናል፣ ድምጽ ይሆነናል ብለህ አታስብም ወይ? ለምን ዋናውም የዚህ ፕሮግራማችንም ዋናው ዓላማ እንዴት ጥበብ ድልድይ ሆና ለዓለም መሻሻል፣ ለማህበረሰብ መሻሻል፣ ለእያንዳንዳችንም መሻሻል የምትሆነውና ዋናው የዚህ የፖድካስታችንም ሀሳብ የሚያጠነጥነው እዚህ ላይ ነው ብዬ ስለማስብ ነው። በጣም ጥሩ ነው በእውነት። በዚህ አጋጣሚ አንዱ ያልተሰራበት ኤሪያ ቅድም ብያለሁ፣ መደነቅ የሚገባቸው ሰዎች ብዙ ጊዜ ሌሎች ያልሞከሩትን የሞከሩ በድፍረት የሞከሩ። ምክንያቱም ብዙ ኢነርጂ ይጠይቃል፣ ሞቲቬሽን ይጠይቃል እና ይሄ ነው እና በተለይ በስነ ጥበብ ረገድ ስነ ጥበብና አካል ጉዳትን በተመለከተ ብዙ የተሰራ አይመስለኝም እውነት ለመናገር። ስለዚህ ስነ ጥበብ ብቻ ሳትሆን ስነ ጥበባውያን የስነ ጥበቡ ባለቤቶች ጭምር ይህንን ግንብ ለማፍረስ አስተዋጽኦ አላቸው። በነገር ላይ ግንቡንም በመገንባትም ኔጌቲቭ አስተዋጽኦ አድርገዋል። ይህ መታወቅ አለበት። ብዙ መጽሐፍትን አንብበህ ከሆነ ደራሲያን የአካል ጉዳት ነክ የሆኑ ተደራሲያንን ያቀረቡበት መንገድና የሚጠቀሙበትን ተርሚኖሎጂ ስታይ ታዝናለህ። እከሌ ማለት አልፈልግም። አንባቢያን በእውነት ማነው አድማጮች በደንብ ብዙ መጽሐፍትን ያነበቡ ሰዎች ይህን የሚያውቁት ይመስለኛል።
በተለይ በእነዚህ በአጫጭርና ረጃጅም ልቦወለዶች ኖቨልስ ላይ እዚያ ኢትዮጵያ ውስጥ ብቻ በውጭ ዓለምም ያሉ ደራሲያን ተደራሲያንን ከአካል ጉዳት ጋር የተያዙ ተደራሲያንን በሚያስቀምጡበት አግባብ ላይ ስታይ ስነ ጥበብ ይህንን ቅድም ያልነውን በሁለቱ ዓለማት መካከል ያለውን ግን በመገንባትም አሉታዊ ተጽዕኖ እንዳላት መታወቅ አለበት። አስተዋጽኦ እንዳላት መታወቅ አለበት። አሁን ስቴሪዮታይፖቹ እነሱ ጋር በዛኛው ዓለም ያሉት አርቲስቶችም የራሳቸው አሁን ይሄኛው በዛ በኩል ያለው በቅድም በልዩ ፍላጎት ማህበረሰብ ውስጥ ያለው የጥበብ ሁኔታ ይሄን ድልድይ እነሱ ራሳቸው መዘርጋት አይችሉም ወይ? ያም እንዳለ ሆኖ ያኛውም የራሱን ስራ መስራት እንዳለበት ሆኖ ይሄኛው ግን ድምጽ ማሰሚያ ቅድም ያልካቸው ነገሮች ናቸው። ስለኔ ጉዳይ እኔ ብቻ ሳይሆን ሁሉም ሰው ያገባዋል የሚለውን ሐሳብ አንስተና በዛ መሰረት ነው እንግዲህ ጥበቦቹ ሊመጡ የሚችሉ። ለምሳሌ እነዛ መስራት ያለባቸው ለምሳሌ የምናነሳቸው ጉዳዮች አሉ፣ ግን በዚህኛው በኩል ያለውን ስሜት በጣም አለ። እንደውም በሁለት መንገድ ነው የምለው። አንደኛው የተሳሳተ ምልከታ ያለውን የአካል ጉዳት አልባ ህብረተሰብን ግንዛቤ በመለወጥ በማሸነፍ ረገድ አካል ጉዳት አልባ አካል ጉዳተኛው የስነ ጥበብ ሰው ከፍተኛ አስተዋጽኦ በስነ ጥበብ ምን ልበልህ ሚስጥራዊ ኃይል ማሸነፍ ይችላል ብዬ አስባለሁ። አሉ አንዳንድ ደራሲያን የማውቃቸው በግጥማቸው በተለያዩ መንገድ አሁን ተመልከት እስኪ እነ ቴዲን አይነት ደራሲያን ምን ያህል አስተዋጽኦ እያደረጉ እንደሆነና እንደሚያደርጉ ማወቅ ይቻላል። አንዱ ይሄ ነው። ሁለተኛ ሆነ በመገኘት ልባርክ ስቲቪ ዋንደርን አፕሪሺየት የሚያደርግ ማን አለ? ያ በኔጌቲቭ አቲቲዩድ የተሸነፈው አካል እኮ በስቲቪ ዋንደር ጥበብ እየተሸነፈ ይመጣል። አየው ስነ ጥበብ ስታሸንፈው ፈጣሪው ማን ነው ከኋላው? አካል ጉዳተኛ። አየው ስለዚህ በዚህ መንገድ የአካል ጉዳት አልባውን ኔጌቲቭ አቲቲዩድ ወይም አሉታዊ መልከታ በሂደት ስነ ጥበብ እንደውም አሳማኝ በሆነ መንገድ በመቀየር ረገድ የስነ ጥበብ ውጤት እጅግ ከፍተኛ ነው። እኔ ከዚህ በላይ በእውነት ብዙ ማለት አልችልም። ምክንያቱም ይሄ በጣም በጣም ግልጽ ስለሆነ ሰዎች ከንግግር ይልቅ ደግሞ በተግባር ይሸነፋሉ ብዙ ጊዜ። ስለዚህ ስነ ጥበብ በንግግሯ ብቻ ሳይሆን በተግባሯም ጭምር በተለይ አካል ጉዳተኞቹ ራሳቸው ስለሚጠበቡበት ያን ፈጠራቸውን በማድነቅ ከበስተኋላ ያለውን አካል ጉዳተኛ መሆኑን በማየት በሂደት እንደውም አንዳንዶች ከሚዛናዊ ከሆነ አወንታዊ ልባርክ ሚዛናዊ ከሆነ አወንታዊ አመለካከት ወጣው ይሄ ፖዚቲቭ ዲስክሪሚኔሽን የምትለው አለ አይደል? ወደዛ መጥተዋል። ለምሳሌ ልክ አይነ ስውራን እንዲህ ናቸው ብለው ኔጌቲቭሊ ስቴሪዮታይፕ እንደሚያደርጉ ነው ፖዚቲቭሊ እኮ አሉ። ልበ ብርሃን ናቸው ይላል። እኔ ተውላለሁ። ምክንያቱም ሁሉ ሰው በዛ ካፓሲቲ መጠበቅ ልክ አይደል? ኦኬ ልበ ብርሃን ናቸው ያሉበት ምክንያት እኮ የአይነ ስውራንን ፖቴንሻል ስላዩ ነው። ሉክ ስላዩ ነው። ስለዚህ የስነ ጥበብ ደግሞ ለህዝብ በቶሎ የምትቀርብ ስለሆነ በስነ ጥበብ ክሎታቸው አንቱ የተባሉ አካል ጉዳተኞች በተፈጠሩ ቁጥር ያኛውን ግንብ በማፍረስ ረገድ ያላቸው አስተዋጽኦ እጅግ እጅግ ከፍተኛ ይሆናል። በነገር ላይ አካል ጉዳት አልባውም ቢሆን የገባው የስነ ጥበብ ሰው በዚህ ረገድ ትልቅ ሚና አይኖረውም ብሎ ማለት አይቻልም። እውነት ነው። አሁን እኔ ያነሳሁበት መንገድ በተለይ በስፔሻል ኒድ ማህበረሰብ ውስጥ ከዛኛው ማህበረሰብ የበለጠ ጥበብን የመጠቀም ኳሊቲ ያለው ለምሳሌ አይነ ስውርን እኔ ኮሚኒኬሽን ላይ ማን ነው የሚበልጠው? ማን ነው ታክታይል እውቀት ያለው? ያኛው አለው እንዴ? ኮሚኒኬሽን ያኛው አለው ፎከስ የማድረግ
ነገሮችን በጆሮውን በጣም በማሰልጠኑ ምክንያት እጁን በጣም በማሰልጠኑ ምክንያት ያኛው ያላገኘውን ኳሊቲ ይሄኛው አግኝቷል። እዚህ ጋር ያለው ጥበብ ያኛው የለውም። ለዛ ነው ያንን ጥበብ ቢጠቀምበት ለብቻ እኮ ያወጣ ነው የጥበብና የስፔሻል ኒድስ ብለን እኮ ያልነው እዛ ጋር የተለየ ጥበብ ስላለ ነው። ለምሳሌ ሁሉም ዴፎቹንም ብትል ለምሳሌ ኦቲስቲኮቹን ብትል ፎከስ ያደርጋሉ። ፎከስ ማድረጉ እዛኛው ጋር ላይኖር ይችላል እና ጥበብም ትለያለች። እዚህ ጋር ያለችው ጥበብ ያቺ ጥበብ በደንብ ከተሰርታ ከሆነ ይሄንን ድልድይ በደንብ አድርጎ ያሻግረዋል ብዬ ነው ስለማስብ። በጣም ጥሩ ነው። ይሄን እንደውም ስታነሳ አንድ ነገር ትዝ አለኝ። አንዳንዴም ስነ ጥበብ አካል ጉዳተኞችን ፌቨር ታደርጋለች። ለዚህ ሁለት ምሳሌ ልስጥ። አንደኛው ሙዚቃን ውሰድ። ይሄን አድማጮች በኋላ ጉግል አድርገው ማንበብ ይችላሉ። ሙዚቃ ኦዲተሪ ነው፣ ቪዥዋል አይደለም። ቪዥዋል እንትን ፖሴሽን ኦፍ ኢንፎርሜሽን አይጠቅመም እያልኩ አይደለም። በአብዛኛው ግን ሙዚቃ ኦዲተሪ ነው፣ በጆሮ። ስለዚህ ጆሮ ማዳመጥ ላይ በጣም በጣም የተሰጠህ መሆን አለበት። ስለዚህ ነው አይነ ስውራን በሙዚቃው ዓለም ብልጫ ቢኖራቸው። ስለዚህ ይሄንን ዓለም ማጣት የለም። አይነ ስውራን እንግዲህ እድል በነፈካቸው ቁጥር በሙዚቃው ዓለም ሌላው ዓለም ሊያገኝ የሚችለውን ትሩፋት አጣ ማለት ነው። አንድ ይሄ። ሁለተኛው ምሳሌ ኦቲስቲክ የሆኑ ህፃናት children with autism ብዙ መገለጫዎች አሏቸው። ሪፒቲቲቭ ናቸው ምናምን ብዙ እንትናል። አንዱ ባህሪያቸው በአንድ ነገር የላቀ ከመደበኛው ልበልህ ሰው ይህም አገላለጽ ጥሩ አይደለም ግን በተለየ ጊፍትድ ይሆናሉ። ስዕል ሊሆን ይችላል። በምንም አይነት ነን ዲሰብልድ የሆነው ሰው በስዕል ሊደርስበት የማይችለው ልዩ ካፓሲቲ ይኖራል። ልብ አድርግ። በሙዚቃ ሊሆን ይችላል። ይሄ ምናልባት ከምን ጋር ሊያዝ ይችላል? ከተፈጥሯዊ ስጦታ ባሻገር የኮንሰንትሬሽን ዴፎችን ውሰድ። ግራፊክስ ላይ ግራፊክስ በጣም ቪዥዋል ነው፣ ኮንሰንትሬሽን ይፈልጋል። ዴፎች ያንን ግራፊክስ በሚሰሩበት ጊዜ ስለማይሰሙ የሚረብሻቸው ስለሌለ 101% ኮንሰንትሬሽናቸው እዛ ላይ ነው። ስለዚህ ውጤታቸውም እጅግ ያማረ ከነን ዲሴብልዱ በተሻለ ሆኖ የምታገኝበት እድል ከፍ ያለ ነው። ስለዚህ እነዚህን ልዩ ክህሎቶችን፣ ልዩ ስጦታዎችን፣ ትሩፋቶችን በመጠቀም የነን ዲሴብልድ የሆነውን ዓለም ማገልገል ብቻ ሳይሆን ኔጌቲቭ አቲቲዩድንም ጠራርጎ ለማስወጣት ትልቅ አስተዋጽኦ እንዳላቸው ምንም ጥያቄ የለውም። እውነት እንደውም ተነስቶ ባለማወቁ እንጂ የስነ ጥበብ ኃይል ኔጌቲቭ አቲቲዩድን የህብረተሰቡን ኔጌቲቭ አቲቲዩድ በእውነት በማጠብ ረገድ ሊኖራት የሚችለው ገና ያልተነካ ግን እጅግ አስተማማኝ የሆነ ውጤት ሊያመጣ የሚችል ኃይል እንዳላት መታወቅ አለበት። በጣም አሁን ትልቁ አሁን ያንን ሐሳብ ነው በደንብ ካፒታላይዝ ማድረግም የፈለኩት ማለት ነው። ምናልባት በዛኛው ሳይድ ደግሞ አንድማያቸው ችግሮች አሉ። ለምሳሌ አሁን ቲያትር ላይ ብናይ ቲያትር ላይ ለምሳሌ አንድ የአይነ ስውር ገጸ ባህሪ እዛ ላይ ሊሰጥ ይችላል። ያ ገጸ ባህሪ የሚጫወተው ሰውዬ ግን አይናማ ነው። ምናልባት ከሱ የበለጠ ውስጡን የሚያውቀው ያንን እንትን ቢያጫውቱስ ኖሮ ማለት ራሱን የአካል ጉዳተኛውን በደንብ የበለጠ ሁሉ የመጫወት እንትኑን ደግሞ የመፍጠር ይሄ ኢንክሉሲቭነቱንም የመፍጠር ችግር አለና በአብዛኛው ስናይ አሁን አይነ ስውር ካራክተር ተሰጥቷቸው አይነ ስውር የሆኑ አናይም። ምናልባት አንዳንዴ ምን ይላሉ እንደዚህ አይነት ሐሳቦች ስናነሳላቸው ምናልባት በታሪኩ ሂደት ውስጥ አንድ ቦታ ጊዜ ነው ሰውየው አይናማ የሆነው። አይናማ ነበረ፣ የሆነ ጊዜ ተቀየረ። ስለዚህ አሁን ከዛ ጊዜ ጀምረን አብረን ልናንሰራው አንችልም። ከሲወለድ ጀምሮ እዛ ታሪኩ ላይ ካልሆነ በስተቀር እንደዚህ አይነት አጋጣሚ ግን ኖርማሊ ግን አይተንም አናቅም እና እዛ ጋም እዛኛው ማህበረሰብም የማግለልም አይነት አለና እንደሱ ላይ ምናልባት የምትለ ነገር ካለ እንግዲህ ይሄ ዲስክሪሚኔሽኑ
የማይታይበት ቦታ የለም። አይግረምህ። ምክንያቱም ይሄ የሰው ባህሪ ነው። ባህሪ ስልህ በሂደት ዴቨሎፕ ያደረግነው የኔጌቲቭ አቲቲዩድ ሁሉንም አፌክት ያደርጋል። ሆሬቨር ይጎ አሁን ያው ምክንያታዊነት ይሄ the age of reasoning በተለይ ከመጣ በኋላ እና በተለያዩ ምክንያቶች የሰለጠነው ዓለም ይሄን የነበረውን አሉታዊ አመለካከት እየተወ በሌሎችም ዘርፎች ነው ባይዘው ቅድም እንዳልኩ በሴቶቹም በምንም ላይ ያለውን እየተወ በመምጣቱ ያው በዚህ በተገኘው ትሩፋት ተጠቃሚ ሆኗል። ይሄ ዲስክሪሚኔሽኑ እንዳለ። ስለዚህ ስነ ጥበብም ከዚህ ስነ ጥበብ ስንል ራሷ ፊልድ ኦፍ ስተዲው ሳይሆን ወይ ሙያው ሳይሆን ሰው ማለታችን ነው በሌላ አነጋገርና ሰውም የማህበረሰቡ አካል ስለሆነ የስነ ጥበብ ሰዎች ይሄንን እድል የመንፈግ እንትኑ እንዳለ የታወቀ ነው። ብዙዎች ቅድም እንዳልኩ እኮ ነው ብዙዎች አንቱ የሚባሉ ሙዚቀኞች አንቱ የሚባሉ የቲያትር ባለሙያዎች በዚህ በቪዥዋል አርት በመሳሰሉት እንደው እንትን ምንላቸው ማጣታችን ምንም ጥያቄ የለውም። እድሉ በተነፈገ ቁጥር ይሄንን በሁለት መልክ ነው የማየው። እውነት ነው በተለይ በቲያትር ሙያ ላይ እንደውም በቅርቡ ከ2 ከ3 ከ4 ዓመት በፊት ሊሆን ይችላል አይነ ስውር ገጸ ባህሪ ያለው ሰው አይተናል። ሲቸገርም አይተናል። አደጋም ገጥሞታል እንቢል ሰምተናል። ግን ምንድነው ያደረጉት በኢትዮጵያ በዚህ ሙከራ ላይ ከአይነ ስውራን ጋር ሉክ ጓደኛ የሆነን የታሪክ ባለሙያ ነው የመረጡት። ይሄ በጣም ጥሩ ነው። ባይዘው ያዩበት መንገድ መፍትሄ ነው። የመጨረሻው የተሻለው መንገድ እሱ ነው እያልኩ አይደለም። ይሄ ወደ ምን ይወስደናል? አይነ ስውራንን እድል ተሰጥቷቸው አይነ ስውራን ራሱ ታውነውት ቢሆን ኖሮ ግን ልብ አድርግ የእንትኑ የቲያትሩ ኳሊቲም ኮንተንትም ምን ያህል የተሻለ ሊሆን እንደሚችል ምንም ጥያቄ የለውም። ምክንያቱም አይነ ስውሩ ነው ያንን እውነታ የሚያውቀው። ልብ አድርግ። ግን እኔ አፕሪሺየት ማድረግ ስላለብኝ ነው ከአይነ ስውራን ጋር ጓደኝነት ያለው የኬና ያያዙን የምኑን አይተው እንደሆነ ሽመልስ አበራ ማለት ነው መግለጽ ይኖርብኛል። በጣም ኒርሊ ፐርፌክት ነው። ኒርሊ ነው ያልኩት። ልብ አድርግ። አይነ ስውር ቢሆን ደግሞ እንዴት አድርጎ ፐርፌክት ሽመልስም ቢሆን እንደዚህ ሆነው ከአይነ ስውራን ጋር የቅርብ ግንኙነት ጓደኝነት ስለነበረው ነው። አየኸው። ስለዚህ ባለቤቱ ካልተወነው በቀር አንድ ነገር አርቲፊሻል ነው የሚሆነው። ኦኬ ህይወት አይኖረውም ማለት ነው። ስለዚህ ሁለት ጥቅም አለው። አንዱ የቲያትሩን ኮንተንት ኳሊቲ ህይወት ይዘራበታል። ሁለተኛ ደግሞ አያው በአካል ጉዳተኞች ላይ በአይነ ስውራን ላይ የነበረውንና ያለው መገለል አስወገድክ። እነሱም ያላቸውን ፖቴንሻል እንዲጠቀሙ እድል ፈጠርክ ማለት ነው። ባለብዙ ፈርጅ ውጤት ነው ያለው ማለት ነው። ምናልባት ወደ መጨረሻችን የተቃረብን ነውና ዶክተር አበበ አንድ በጣም መጠየቅ የምፈልገው ውበት የሚለው እሳቤ ላይ ነው። ውበት እንግዲህ ያኛው ማህበረሰብ የሰጠው ትርጉም በአብዛኛው ከአይን ጋር የተገናኘ ነው። ለምሳሌ ይሄ አበባ ቆንጆ ነው ለማለት አበባውን ማየት ይጠበቅብናልና በእነሱ የጥበብ አተረጓጎም ወደ እናንተ ጋር ሲመጣ እንዴት ነው ውበትን የምትገልጹበት መንገድ? ለምሳሌ የአበባን ቆንጆነት እንዴት አድርጋችሁ ነው ሞርምት የልጅቷ ቅድም አሁን ቅድስ ታወራልን ባለቤቴ በጣም ቆንጆ ነበረች አልክ። ያንን ውበት በምን መልኩ ነው ውበትን የምትገልጹት? ምናልባት ለዛ የሰጠነው ትርጓሜ መቀየር ያለብን ይመስለኛል ብዬ ስላሰብኩ ሁሉን አካታች የሆነ ትርጓሜ የሚያስፈልገናል ብዬ ስላሰብኩኝ ነውና ውበትን በእናንተ አይን ስታዩት እንዴት ነው የምትገልጹት? ከባድ ጥያቄ ነው፣ ግን ደግሞ መነሳቱ ደግሞ ኢትስ ኢምፖርታንት። የኔ ጥያቄ መልሼ የምጠይቅህ ውበት የትኛው ውበት ነው እንደው እንድትመልስልኝ ሳይሆን ማንም አድማጭ ውበት ሲል ምን የሰዎችን ቆዳ ወይም አካላዊ ተክለሰውነት በማየት የተክለሰውነት ውበት ነው ወይስ ሌላ ምንድነው ነው? ውበት የሚለው ቃል እንግዲህ የሚገልጸው ብዙ ስለሆነ ብዬ ነው። ኦኬ የተፈጥሮ ውበት አለ፣ የሰው ተክለሰውነት አለ። እነዚህ ነገሮች ብዙ ነው። ለምሳሌ አንድ ቮካሊስት ስዘፍን ሳታያት
ድምጿን ውብ ነው ትላለህ አይደል እንዴ? ጣፋጭ ነው። ልብ አድርግ፣ በምላስህ ቴስት አድርገህ አይደለም፣ በጆሮህ አድምጠህ ነው። ውብ ነው ስትል በአይንህ አይተህ አይደለም፣ ውብ ነው ስትል በጆሮህ። ሁለቱንም እኮ ማየት ቻልክ። ጣፋጭም አልከው መገለጫው፣ ኦኬ፣ ውብ ነውም አልከው። ስለዚህ በየትኛው መልክ ነው? ግን ባነሳው ጥያቄ ልነሳና አንድ ትምህርት ቤት የዓይነ ስውራን ትምህርት ቤት ነው፣ ስፔሻል ስኩል ፎር ዘ ብላይንድ እና ጎብኚዎች ይመጣሉ። የሰሩት ፈረንጆች ናቸው ልብ አድርግ። እና ጎብኚዎቹ ደግሞ አበሾች ናቸው። እና ምን ይጠይቃሉ? ሲገቡ ሲያዩ ሙሉ በሙሉ ግቢው በአበባ የተሞላ። ኦኬ። ስለዚህ ጎብኚዎቹ አበሾች ምንድነው ፈረንጆችን ይዘይቋቸው እንዴ ምን እናድርግ ብላችሁ ነው? እነሱ አያዩት ይህ ግቢውን አበባ በአበባ ያረጋችሁት ብለው ጠይቋቸዋል። በወቅቱ የነበሩት ዳይሬክተር የመለሱት መልስ ምንድነው? ቢያንስ አበባ ውብ መሆኑን ያውቃሉ። አበባ ግቢው ውስጥ በየቦታው እንደተተከለ ሲያውቁ ግቢያቸው ውብ እንደሆነ በማሰብ ስሩ ኢማጂኔሽን ልብ አድርግ ግቢያችን ውብ ነው ብለው ደስ ይላቸዋል። ሁለተኛ ደግሞ ከሁሉ በላይ አሉ አንተ እኔ በማየት ነው አይደል አበባን ውበቱን አፕሪሺየት የምናደርገው። እነሱ ቢያንስ ለሰው ልጅ ከሚያስፈልጉ ነገሮች አንዱ የአበባን ውበት አይቶ መደሰት ከሆነ ግቢያቸው ውስጥ አበባ መኖር ለነሱ መብታቸው ነው ብለው ከመብት ጋር ያይዘው መለሱ። እኔ ደግሞ ለጥያቄ ግል አስተያየትን መሰጠው የአበባ ውበቱ በአይንህ የምታየው ብቻ ሳይሆን ፍራግራንሱ ነው ማለት። ኦኬ ጠረኑ ሽታው አይደል እንዴ? የምትወዱትን ሽቶ እኮ በአብዛኛው ከአበቦች እንትን ነው የተሰራው። እና እኔ የአበባን ውበት አንተ በአይንህ ስትደሰት እኔ ደግሞ በፍራግራንስ በጠረኑ በጥዑም ሽታው እደሰታለሁ ማለት ነው። እንግዲህ እዚህ ጋር በዩኒት ኦፍ ሜዠርመንት ስታዩ የሁለታችን ደስታ የትኛው ከፍ የትኛው ዝቅ እንደሚል መለካት ይቻላል ብያለሁ። አንተም በራስህ መንገድ በአበባ ውበት ተደስተሃል፣ እኔም ደግሞ በጠረኑ በሽታው ተደስቻለሁ። የመጨረሻው ግብ ሁለታችንን አንድ የሚያደርገን በአበባ ውበት አንተ በጠረኑ ማን ነው በእይታ እኔ ደግሞ በአፍንጫዬ በፍራግራንሱ ተደስቻለሁ። ግቡ ምክንያቱም ከለሩ መልኩ ብቻ ሳይሆን የአበባው ውበት ሽታው መዓዛውም ጭምር ስለሆነ እኔ በመዓዛው ተደሰትኩ ማለት ነው። ስለዚህ መዝገበ ቃላታችን መስተካከል የለበትም ማለት ይመስለኛል ገና ብዙ መስተካከል ያለበት እኮ ይመስለኛል። እና በጆሮ በአፍንጫ በአይን ብቻ ሳይሆን ውበትን ቴስት ማድረግ እንደሚቻል ማጣጣም እንደሚቻል ኢቨን ከዛም አልፎ ቅድም ሰው ዳይሬክተሩ የተናገሩት በኢማጂኔሽን ጭምር ውበትን ማለት እንደሚቻል መታወቅ አለበት። ይልቁንስ ለምሳሌ እንደው አሁን ልንወስድና አሁን ይሄ ክፍል አሁን እኛ ስቱዲዮ ውስጥ ያለው ክፍል አሁን እኛ ስናየው ቀለሙ ምናምኑ የሆነ አሁን ላንተ ምን አይነት ኢማጂኔሽን ነው ወይ ውበቱን ለመግለጽ አሁን እኛ ስንገልጽ በጣም የሚያምር ሰው እንግዳ ሲመጣ በጣም ቤታችሁ ያምራል ምናምን ውበትን የሚገልጽበት መንገድ አለው። አሁን አንተ ይሄንን እንዴት ታየዋለህ? ልብስህን እንዴት ነው የምትመርጠው ብለህ ብትጠይቀኝ በጣም ጎበዝ ጋዜጠኛ አረግህ ነበር። ነህም ደግሞ በዛ ባስረዳ ይሻላል። ይሄ እውነት ለመናገር ከበድ ያለ ጥያቄ ቅድም ምን ብያለሁ? አንድ አካል ጉዳት even the same type of impairment አንድ አይነት አካል ጉዳት እንኳን ኖሮ እነዛ አካል ጉዳተኞች አንድ አይደሉም ብያለሁ። ለምሳሌ አይነ ስውራን ብለህ አይነ ስውራን በሙሉ አንድ አይነት ኒድ አላቸው ተብሎ እንዳይታሰብ አደራ። ለአይነ ስውራን ይሄ ነው የሚያስፈልጋቸው ልትላችልም። ሶስት ነገሮች ይወስኑታል። አንዱ የአካል ጉዳቱ ደረጃ። ለምሳሌ ትንሽ የሚያይና ሙሉ በሙሉ አይነ ስውር የሆነ ኒዳቸው አንድ አይደለም። ሁለቱም ግን አይነ ስውር ናቸው። they belong to one category of the impairment። ሁለተኛው ደግሞ
አካል ጉዳቱ የተከሰተበት ጊዜ ሲወለዱ ጀምሮ ነው ከጊዜ በኋላ ነው? ይሄን ያመጣሁበት ምክንያት ስላለኝ ነው። እኔ አሁን ስለ ከለር፣ ስለ ብርሃን፣ ስለ ጨለማ እምትለው ይገባኛል፣ አይቻለሁ። እስከ 5 ዓመቴ ድረስ በደንብ ነው የማውቀው። የእናቴን፣ የአባቴን፣ የታላቅ እህቶችን፣ የጎረቤት የምን ያደረ አሁን እዚህ ጋር የተወለድክበትን መንደር በወረቀት ላይ ሳል ብትለኝ ስዕሉን በጣም ቢዩቲፉል ባላረግም አቀማመጡን አስቀምጥልሃለሁ። ከጎረቤታችን ማን እንደነበር የት እንደነበር ምናምን። ይሄ ኦሪየንቴሽን ነው ነበር አይቼ ስለነበረ ማለት ነው። ስለዚህ አሁን ይሄንን ክፍል ለምሳሌ ወይም የምለብሰውን ልብስ የትኛው ከለር ምን አይነት ውበት እንዳለው አውቃለሁ። ስለዚህ ይሄ ክፍል ለምሳሌ ክሬም ከለር ነው ብለኸኝ ጣራውስ እልሃለሁ፣ ወለሉስ ምንድነው እልህና ኮምባይኔሽኑን ምን ያህል ውበት ሊያመጣ እንደሚችል አይካን ኢማጂን አውቃለሁ፣ አይቼ ስለነበረ። እኔ አኳየርድ ብላይንድ ስለሆንኩ ማለት ነው። ኮንጀኒታል ለሆነው ግን ይሄ ከባድ ኮንጀኒታል ለሆነው። ስለዚህ ወደ የትኛው አማራጭ ይመጣል ማለት ነው? ከከለር ይልቅ አረንጓዴ፣ ቀይ ምናምን ከለሮች ስም ሊያውቅ ይችላል፣ ግን መገለጫቸውን አያውቅም። ይሄን በደንብ መታወቅ አለበት። ይልቅ ለሱ ውበት የሚሆነው ለምሳሌ ፍቅረኛውን ሲመርጥ በጆሮውና በቀረው የስሜት ሕዋሱ በምኑ በእጁ ይመርጣል። አንተ ለምሳሌ ውበት ብለህ ማትለውን እኔ በድምጿ መርጣታለሁ። የኔ ባለቤት ለምሳሌ ድምጿ ቆንጆ ነው። ልብ አድርግ። መጀመሪያ እጄን ሰድጄ አልዳብስም፣ ምክንያቱም ትንኮሳ ነው የሚሆነው አይደል? አግባብ ተቀስ ብለህ ነው። ስለዚህ የመጀመሪያ ምርጫ የሚሆነው ለአንድ አይነ ስውር ፍቅረኛው እንትን ለማለት ድምፅ ስንመርጥ ደግሞ ልብ አድርግ፣ ሁላችንም አንድ አይነት ነው ማለት አለ። ልክ አሁን አንተ ቆንጆ ነው ያልካትን ምናሴ ላይል ይችላል። ልክ እንደዚህ ያ ዲፍረንስ በድምፅም አለ። ስለዚህ የመጀመሪያው ምርጫችን ፕራዮሪቲያችን በተለይ አፍቃሪን ማፈቅራትን ልጅ ለመምረጥ ድምጿ ነው። ከዛ በኋላ ከልምምድ በኋላ ሲፈቀድልኝ በእጅ መዳሰስ ጀምራለሁ። ኦኬ። እንደውም እኔ ብዙ ጊዜ እንደ ቀልድም እያልኩ በእርግጥ ትንሽ አስቸጋሪ ነው። ለምንድን ነው ሌሎች ሴቶችን ምላቸው በደንብ ከላይ እስከታች አይተዋችሁ፣ አንዳንዶቹ እንደውም ውስጣችሁ ድረስ አይተው ደም ሳይነካቸው የሚወጡ ሰዎች አሉ። በአይናቸው አትከለክሏቸውም። የኔ አይን እጅ ሆኖ ልዳስሽ ብል ድፍረት ነው ወይም ደግሞ ምንድነው ትንኮሳ ነው ትላለህ። ይሄ ተገቢ ነው ፍትህ ነው ወይ ምልበት ጊዜ አለ። ልብ አድርግ። ልብስ ሰፊ እየዳበሰሽ እኔ ስዳብስሽ ግን ይሄ ልብስ ሲለካ ማለት ነው። ኦኬ እምልበት ጊዜ አለ። ስለዚህ ወደ ዳሰሳው ስመታ እኔ አፕሪሺየት ማድረገዋለሁ። ለምሳሌ ጸጉር ወዳለው ሌሎች ነገሮች ትንሽ እንደው ከግብረ ገብ አንጻር ውበትን እነዛ ሁሉን ስታሟላ ድምፅንም ምናምን ስታሟላ ለአንተ የሚሰጥ ስዕል አለ። ግን እኔ ደግሞ ሁለተኛውን እጨምራለሁ ነው። ለምን? ለምሳሌ ባለቤቴን አፍንጫዋን፣ ከለሯን፣ አይኗን ይነግሩኛል አይደለም? ስላየው ውበት በዚህ በከለር መለኪያ ውበትን ስለማቅ ባለቤቴ ምን አይነት እንደሆነች አውቃለሁ። ይሄ አኳየርድ ለሆነ ከጊዜ በኋላ አይነ ስውር ለሆኑት ነው። ኮንጀኒታል ለሆኑት ግን በጆሮና በዳሰሳ በሚያገኙት ውበት ነው ውበትን የሚገልጹልህ ማለት ነው። ሌላ አማራጭ ሌላ ቻነል ያለ አይመስለኝም እኔ እስከማውቀው ድረስ። በጣም ጥሩ። አሁን እንግዲህ ውይይታችንም እየጨረስን ነውና እንደ የመጨረሻ የምትለው እንደው ከነገ ጀምሮ እንደው ምን መደረግ አለበት? በተለይ ይሄንን ቅድም ያልነው ግድግዳውን ከመስበርም በዛኛው በኩል ደግሞ ያለው ማህበረሰብ ደግሞ ያለውን ችሎታ በመጠቀም አይነ ስውሩም ችሎታውን በመጠቀም ዴፉም እንደዚሁ ችሎታውን በመጠቀም ረገድና ያንን ግንብ በማፍረስ ረገድና የተሻለች ዓለምን ደግሞ በመፍጠር ረገድ ጥበብ ቅድም እንዳልነው ጥበብ ድልድይ ይሆናልና እንደው የምትሰጠው የመጨረሻ ምክር ካለ በዛ ውይይታችንን እናጠቃለን። ታንኪዩ። እንግዲህ ይሄ በአካል ጉዳተኞች ላይ ያለው አሉታዊ አመለካከትና ውጤቱ የረጅም ጊዜ እጅ ስራ ነው። ስለዚህ በአንድ ጊዜ ይቀረፋል ተብሎ አይታሰብም። እንዲህ ሲባል ደግሞ ኢትስ ፕሮሰስ፣ ስለዚህ ነገ ከነገ ወዲያ ቀጠሮ ሰጥቶ
ቆይ ለጊዜው አሁን ትንሽ አስቸጋሪ ነው ቻሌንጂንግ ነው እያልክ የምትተው አይደለም። ቅድም እንደተናገርኩት ትናንት ነው መጀመር ያለበት ነበረበት። ስለዚህ እንዴት በምን መንገድ ይሆን ስንል ሁሉም የበኩሉን አስተዋጽኦ ማድረግ ነው። ሁሉም ያንን ክፉ ግንብ በመገንባት ረገድ አድቨርተንትሊ ኦር ኢንአድቨርተንትሊ አይደል በማወቅም ባለማወቅም አስተዋጽኦ አድርጓል። ምንም ጥያቄ የለው። ቢያንስ እንደው አሉታዊ አመለካከቱ ላይ ተሳትፎ ባይኖረው እንኳን ልክ አይደለም ብሎ አስተዋጽኦ እንዳላደረገ እሙን ነው። በዝምታ ቢያንስ አልፈነዋል። የችግሩ አካል ሆነናል። በዝምታም ጭምር ቢሆን በቀጥታ እንኳን በእውነት የአካል ጉዳተኞችን ህይወት አፌክት በማድረግ እንኳን ባንሰማራ እንኳን ማለት ነው። ስለዚህ እያንዳንዱ ሰው ይሄንን ግንብ ለማፍረስ በጣም ፖዚቲቭ በሆነ ማይንድ በከርተሲ በሚነደፍ ህግ ብቻ ሳይሆን በምንድነው በህገ ልቦና ጭምር አስተዋጽኦ ማድረግ አለበት ብዬ ነው የማምነው። በሙያው በተለይ ደግሞ ሚዲያ እና ስነ ጥበብ ቅድም እንዳልነው ለህዝቡ በጣም ቅርብና የሰዎችን ነፍስ በመግዛት ረገድ በተለይ ስነ ጥበብ በጣም ሀያል ስለሆነች ይህንን አቅሟን በመጠቀም በሙዚቃው፣ በቲያትሩ፣ በስነ ጽሁፍ፣ በስዕል የተሰማሩ ሰዎች በእርግጠኝነት ምነግርህ በእውነት ካምፔን ቢያረጉ መጀመሪያ ራሳቸውን ቢለውጡ ቀጥሎ ካምፔን ቢያረጉና የስራቸው አካታች ሆነው ቢያረጉ አቅም ያላቸውን አካል ጉዳተኞችን በማሳተፍ ጭምር በዚህ በስነ ጥበቡ ስጦታ ያላቸው በማሳተፍ ጭምር ስነ ጥበብ የአካል ጉዳተኞችን ጉዳይ የስራው አካል ብታረግ ቅድም እንዳልኩት ህብረተሰቡን በቀላሉ ማግኘት ብቻ ሳይሆን ነፍስን የመማረክ ሰርስራ የመግባት ተፈጥሯዊ አቅም ስላላት ስነ ጥበብ በጣም 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 በየአዳራሹ በሚደረጉ ስብሰባዎች ከሚደረጉ ካምፔኖች በጣም ባጠረ ጊዜ ለውጥ ማምጣት ይቻላል ብዬ ነው የማስበው። በእውነት ቲያትርን የማይመለከት በቲያትር እንትኖች ሐሳቦች የማይማረክ በመጽሐፍ አሁን ማንበብ መርግጥ እየደከመን ብንሆንም ሙዚቃን የማያዳምጥ እንደዚህ አይነት እንደው ሰው አለ ብያለሁ። ስለዚህ በእውነት በእነዚህ የስነ ጥበብ ኤሪያ ኦፍ ዲሲፕሊንስ ዘመቻ ቢደረግ እንደውም በእውነት ያልታሰበበት ግን ደግሞ አቋራጭ መንገድ ይሆናል ብዬ አስባለሁ። በዚህ አጋጣሚ በእውነት የስነ ጥበብ ሰዎች የአካል ጉዳትን ጉዳያቸው እንዲያረጉ አደራ ልበል። በጣም ጥሩ። እንግዲህ ዶክተር አበበ ጊዜን ሰጥተህ እዚህ ድረስ ተገኝተህ ባለ ጠባብ ጊዜ ውስጥ ይህንን የመሰለ ውይይት ለማድረግ እዚህ ስቱዲያችን ድረስ ስለተገኘልን በእኔም እንዲሁም ደግሞ በተመልካቾቻችን ስም ምስጋናን አቀርባለሁ። በእርግጠኝነት ደግሞ በሌላ ጉዳይ ደግሞ ድጋሚ ተገናኝተን እንደዚሁ ሰፋ ያለ ውይይት እንደምናደርግ ተስፋ አደርጋለሁ። እንግዲህ ለነበረን ቆይታ አመሰግናለሁ። እኔም በጣም አመሰግናለሁ ለዚህ የተለየ ሀሳብ ላይ ሀሳብ እንድሰጥ እድሉ ስለተሰጠኝ በጣም በጣም አድርጌ አመሰግናለሁ። ታንኪዩ። በርቱ። አምላክ ስራችሁን ይባርክላችሁ። ታንኪዩ። አሜን። እሺ ውድ ተመልካቾቻችን እንግዲህ ከዶክተር አበበ ጋር የነበረን ቆይታ ይህንን ይመስል ነበር። በእርግጠኝነት ብዙ ትምህርቶችን እንዳገኛችሁ ተስፋ እናደርጋለን። በሚቀጥለው ደግሞ በሌላ የጥበብ አይነት እስከምንገናኝ ድረስ ቸርን ሰንብት።